መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ የውስጤን አንተ ታውቃለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ በዚህ ቪዲዮ በማርቆስ ወንጌል ምዕራፍ 8 ቁጥር 26 ላይ ያለውን ኃይለ ቃል በማንሳት ወደ መንደሩ አትግባ የሚለውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ መነሻ አድርገን ለሕይወታችን የሚጠቅሙ አንዳንድ ሀሳቦችን እናነሳለን። እስከ መርሃ ግብሩ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በዚህ በማርቆስ ወንጌል ምዕራፍ 8 ላይ ያለው ኃይለ ቃል ያለው ታሪክ እንደሚነግረን ኢየሱስና ደቀ መዛሙርቱ ወደ ቤተ ሳይዳ ገቡ ይላል። በዚያም ሰዎች እነሱን ሲያዩ አንድ ዕውር ወደ ጌታችን አምጥተው እባክህ ዳሰውና ፈውሰው ብለው ለመኑት። በዚህ ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይነ ስውሩን እንደ ማንኛውም ሰው በሕዝብ ፊት አልፈወሰውም። ይልቁንም እጁን ይዞ ከመንደሩ አወጣው፣ ለብቻ ነጠለው። በመጀመሪያ ዓይኑ ላይ ምራቅ አድርጎ ዳሰሰው፣ እንትፍ አለበት። እጁን ጫነበትና አንድ አይተሃልን አለው። ዕውሩም ቀና ብሎ ሰዎች እንደ ዛፍ ሲመላለሱ ያለው አለ። ገና በደንብ አላየም ነበር። ጌታ እንደገና እጁን በዓይኑ ላይ ጫነበት። በዚያ ጊዜ ዓይኑ በራ፣ አጥርቶ ማየት ጀመረ። ጌታም እንዲህ አለው፣ ወደ ቤት ሂድ፣ ወደ መንደሩ ግን አትግባ፣ በመንደሩ ለማንም አትናገር አለው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ያዳነውን ዓይነ ስውር ወደ መንደሩ አትግባ ለምን አለው? መንደሯም ምን ስለነበረባት ነው? እንግዲህ ከዚህ ታሪክ ከኛ ሕይወት ጋር እያይዛ እንነጋገራለን። አብራቸውን ቆዩ። እንግዲህ ይህ ታሪክና ትእዛዝ ለምን እንደተሰጠ ስንመለከት አንደኛ ለምን ከመንደሩ አወጣው ነው። በታሪኩ ጌታችን ዓይነ ስውሩን ከመንደሩ ያወጣበት ምክንያት ምንድን ነው? እንግዲህ በወቅቱ መንደሯ ቤተሳይዳ ታምራትን እያየች የማታምን የልቧ ጆሮ የተደፈነባት ደንዳና የሰማችውን ቃልና ያየችውን ታምር ያልተጠቀመችበት በመንፈሳዊ ዕውርነት የተመታች ከተማ ነች። ጌታ ወደ መንደሩ አትግባ ሲለው በምሳሌነት ነው። ከማያምኑና ልባቸው ከደነደነ ሰዎች ጋር አትቀላቀል ማለቱ ነው። ኢየሱስ በቤተሳይዳ የረገማት የወቀሳት ከተማ ነች ንስሐ ስላልገቡ። ስለዚህ ዓይነ ስውሩን ወደዚያ ከተመለሰ ያገኘው መንፈሳዊ ብርሃን ሊያሳጡት ስለሚችሉ ከነዚህ ሰዎች ጋር አትሆን ሲለው ነው። ጌታ ዕውሩን ከመንደሩ አውጥቶ መፈወሱና መልሶ ወደ መንደሩ እንዳይገባ ማዘዙ አንደኛ ትሕትናን ለማስተማር ነው። ጌታ ታምራቱን በሰው ፊት በግርግር አላደረገውም። ይህም እኛ መልካም ስራ ስንሰራ ለሰው እንዲታይልን ወይም ለዝና ብለን ሳይሆን ለእግዚአብሔር ክብር ብቻ እንድንሰራ ያስተምረናል። ሌላው መንደር የተባለ የቀድሞ ኃጢአት ልማዳችን ነው። አንድ ሰው በንስሐ ወይም በጥምቀት ዓይነ ልቦናው ከበራ በኋላ እንደገና ወደ ቀደመ ሕይወቱ ወደ ቀደመ መንደሩ ልማዱ መመለስ እንደሌለበት ያስረዳናል። ከክፉ ጓደኝነት መራቅንም ያሳየናል። በመንደር ውስጥ ያሉ ሰዎች ዕውሩን ወደ ጌታ አምጥተውት ነበር። ነገር ግን እነርሱ ግን ልባቸው የደነደነ ነበር። አባቶች ብርሃን ካገኘ በኋላ ወደ ጨለማ ማህበረሰብ አትመለስ ይላሉ። ምክንያቱም መጥፎ ባልንጀርነት መልካሙን ስለሚያጠፋ። ስለዚህ መንደሩ የቀድሞ ማንነት ነው። የዕውርነት፣ የልመና፣ የጨለማ ቦታ ነው። አንዴ ብርሃን ካገኘ በኋላ ወደ ቀድሞ ኃጢአት ልማድ አትመለስ ሲለን ነው እንግዲህ ወደ መንደሩ አትግባ ያለው። ስለዚህ እኛም አንዴ ወደ ጌታ ከመጣም በኋላ ሁሉን ነገር መተው ነው ያለብን። ዘማዩ ዝሙትን መተው አለበት። ሰካራሙ ስካሩን መተው አለበት። ሐሜተኛ ወሬውን መተው አለበት። ሐሜቱ መተው አለበት። በአጠቃላይ የኃጢአት ቀድሞ መጥፎ ልማዳችንን መተው አለብን። መንደሩ ብርሃንን የሚሰርቁብህ ጓደኞች ሊሆን ይችላሉ። ኃጢአት እንድትሰራ የሚጋፋፉ ቦታዎችና የቀድሞ መጥፎ አመሎች ሊሆኑ ስለሚችሉ እነዚህን መተው እንደሚያስፈልግ ሲያጠይቀን ነው።
እንግዲህ በቤቱና በመንደሩ ያለው ልዩነት ምንድን ነው? ወደ ቤት ሂድ አለው፣ ግን ወደ መንደሩ አትግባ ያለው ለምንድን ነው? ጌታ ወደ መንደሩ አትግባ ካለ በኋላ ወደ ቤት ሂድ ብሎታል። አባቶቻችን በቤቱና በመንደሩ መካከል ያለውን ልዩነት እንዲያብራሩታል። አንደኛ ቤቱ የሰውየው እውነተኛ ማንነት ነው፣ ሰላም የሚያገኝበትና ከእግዚአብሔር ጋር የሚነጋገርበት የውስጥ ማንነቱን ሕሊናውን ሲያጠይቅ ነው። መንደሩ ደግሞ የውጭውን ዓለም ግርግር፣ ወሬና ትርምስ ነው የሚያመለክት ነው። ፈውስን ያገኘነ ነፍስ ወደ ውጭው ዓለም ወሬና ትርምስ መንደር ከመመለስ ይልቅ በጸጥታ ወደ ውስጥ ማንነቷ ቤቷ ገብታ እግዚአብሔር ልታመሰግን ይገባል ሲል ነው። ይህን ሲያጠይቀን ነው። ጌታችን ዕውሩን ከመንደሩ አውጥቶ ሲፈውሰው የተሰጠው ትእዛዝ ለሁላችንም ዛሬ የሚሰራ ነው። የንስሐ መመሪያ ነው። ወደ መንደሩ ተመልሰን መግባት የለብንም። ተለይቶ መውጣት ያስፈልጋል። ከወጣም በኋላ መመለስ አያስፈልግም። ዕውሩ መጀመሪያ ከመንደሩ መውጣት ነበረበት። እኛም ከኃጢአት መፈወስ መጀመሪያ ያንን ኃጢአት ከምንሰራበት አካባቢ ከሚያነሳሱ ግብረ አበሮችና ከክፉ አመል መውጣት ይኖርብናል። ቅድሚያ ይሄ ነው። ተለይቶ መውጣት ያስፈልጋል። ከመንደሩ መውጣት ያስፈልጋል። ለመዳን ከፈለግን ውስጣችን ያለውን ምናምንቴ፣ ከንቱ ሀሳብ፣ ተንኮል፣ ሐሜት ማስወጣት ይጠበቅብናል። ለመዳን የእግዚአብሔርን ፈውስ ለማግኘት ከማይገባ ቦታ መውጣት ይጠበቅብናል። ከዝሙት መንደር፣ ከስካር መንደር፣ ከጫት መንደር፣ ከሐሜት መንደር፣ ከሐሜተኛ ቦታ፣ ከዓለም መውጣት ያስፈልጋል። እግዚአብሔር የማይመች ቦታ ስንገኝ ከዛ እንድንወጣ ሁልጊዜ ይጠራናል። አብርሃም ከካራን እንዲወጣ ጠርቶታል። ካራን ጣዖት የሚያመልክባት ቦታ ስለነበረች በዘፍጥረት 15 ላይ እንደምናነበው አብርሃምን ጥሪውን ሰምቶ ከዛ ወጥቷል። ያዕቆብም ከሴኬም እንዲወጣ ተጠርቷል። ምክንያቱም ሴኬም የአሕዛብ ሀገር ነበረችና ያዕቆብ እዛ ቢቀመጥ የአሕዛብን ስራ ይማራል፣ የአሕዛብን ተግባር ይፈጽማል። ስለዚህ ያዕቆብ ውጣ ተባለ። ያዕቆብ ወጣ፣ አልተመለሰም። በዘፍጥረት 35 ላይ እንደምናነበው ሌላው ተመልሶ አለመግባት ነው። ዘማዊ በንስሐ ከታጠበ በኋላ ወደ ዝሙት መንደር መመለስ የለበትም። ሰካራሙ ከስካሩ ከወጣ በኋላ ወደ ስካር መንደሩ ተመልሶ መግባት የለበትም። ሐሜተኛው ከሐሜት ከነጻ በኋላ በንስሐ ከነጻ በኋላ ወደ ሐሜት ወደ ወሬ መመለስ የለበትም። ምክንያቱም ወደዚያ መመለስ ማለት ዳግመኛ መታወር ማለት ነው። መንፈሳዊ ውርነት ይገጥመናል። ስለዚህ አዲስ አቅጣጫ ነው መያዝ ያለብን። ጌታ ወደ ቤት ይሄድ አለው። ቤት የተረጋጋ ሰላም ያለበትና ለነፍስ የሚመች ስፍራ ነው። ከኃጢአት የተመለሰ ሰው አቅጣጫ ወደ እግዚአብሔር ቤት መሆን አለበት፣ ወደ ቅድስና እንጂ ወደ ቀደመ ዓለም ግርግር መንደር መሆን የለበትም። ቅዱስ ጴጥሮስ በሁለተኛ መልእክቱ በምዕራፍ 2 ቁጥር 22 ላይ እንዲህ ይለናል፣ ውሻ ወደ ትፋቱ ይመለሳል፣ የታጠበችም እሪያ በጭቃ ውስጥ ለመንከባለል ትመለሳለች እንደሚል እውነተኛ ምሳሌ ሆነባችሁ በማለት ተመልሶ ወደ ቆሻሻ ሕይወት መግባት ምን ያህል አደገኛ እንደሆነ ያስጠነቅቀናል። እንደ ዴማስ ወደኋላ መመለስ የለብንም። ዴማስ ቅዱስ ጳውሎስን ይከተል ነበረ። ነገር ግን ተሰሎንቄ ከተማ ሲደርሱ ዴማስ ወንጌሉን አስቀምጦ ቅዱስ ጳውሎስን ትቶት ሄዷል። በዚህም ቅዱስ ጳውሎስ በጣም አዘነና ለጢሞቴዎስ ጽፎለታል። በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 9 ላይ በቶሎና ወደ እኔ እንድትመጣ ትጋ፣ ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል በማለት ጽፎለታል ጢሞቴዎስ። እኛ ከዓለም ተለይተን ወደ ቤተክርስቲያን መምጣታችን ቅዱሳን ጋር ለመድረስ ነው። እነሱ ጋር ለመድረስ እንድንተጋ ነው። እነሱ በሄዱበት ጎዳና እንድንጓዝ ነው። አንገታችንን ለሰስ ከመስጠት ለክርስትና መታመን እንድንችል ነው። ይህንን ማሰብ ይጠበቅብናል። ወደ ቤቱ ከመጣም በኋላ ብርሃን ከበራልን በኋላ ዳግም ወደ ተሰሎንቄ፣ ዳግም ወደ ሴኬም፣ ወደ ካራን እንዳንመለስ፣ በጣም እንዳንመለስ እግዚአብሔር ልንመስል ይገባል። መዳን የሚገኘው በቤቱ ጸንተን ስንገኝ ብቻ ነው።
ወደ መንደር ወደ ዓለም መመለስ አያስፈልገንም። እግዚአብሔር አምላካችን በድንቅ አጠራሩ ጠርቶናል። ማዳኑን አሳይቶናል። ማዳኑን አይተናል። ብዙ ነገር ተደርጎልናል። ወደ መጣንበት እንዳንመለስ ወደ ቤቱ ስንመጣ ወስነን መሆን አለበት። ለመለወጥ ወስነን እንግዲህ ሌላው ጌታችን ታሪክ ከጌታችን ፈውስ የምንማረው ታሪክ ምንድን ነው? ደረጃ በደረጃ ነው የፈወሰው። ለምንድን ነው ደረጃ በደረጃ የፈወሰው? 2 ጊዜ ነው። መጀመሪያ ዳሰሰው፣ ቀጥሎ በሁለተኛው ሲዳስሰው ነው ሙሉ ለሙሉ አጥርቶ ያየው። እንግዲህ ይሄ የሚያሳየን መንፈሳዊ እድገት ሂደት እንዳለው ነው። ያንን ለማሳየት ነው። መጀመሪያ እውነቱ በከፊል ትታየናለች፣ በኋላ ግን በጸጋው ቀስ እያልን አጥርተን ማየት እንጀምራለን። ይህን እንድንማርበት ነው። ሌላው ለማንም አትናገር ብሎታል። ከዚህ ምንድን ነው የምንማረው? በሚስጥር የመያዝን ጸጋ ነው። ሚስጥር የመያዝ ጸጋ ነው። አባቶች እንደሚሉት እግዚአብሔር በሰው ሕይወት ውስጥ የሚሰራው ድንቅ ስራ በዝምታና በጸሎት ሲጠበቅ፣ አንድ ሰው ያገኘው መንፈሳዊ ስጦታ ገና ሳይጠናበት ለሰዎች ሁሉ የሚናገር ከሆነ በሰይጣን ቅናት ወይም በራሱ ኩራት ሊወድቅ ሊነጠቅ ይችላል። ስለዚህ ለማንም አትናገር የተባለው ጸጋው በውስጡ እንዲጸናና በልቡ እንዲመላለስ ነው። ይህንንም ልንማርበት ይገባል ማለት ነው። ስለዚህ የተደረገልን ነገር በእርግጥ የተደረገልን መመስከር፣ የጌታን ስራ ድንቅ ተአምር መመስከር ይገባል። ነገር ግን ደግሞ በማይገባ ቦታ በማይገባ መንደር ለውዳሴ ከንቱ በሚመስል መልኩ ማቅረብ ግን ጸጋችንን ማስወሰድ ስለሚሆን ጥንቃቄ እንድናደርግ የሚያጠይቅ ትምህርት ነው። እንግዲህ ጠቅለል አድርገን ስናየው ወደ መንደሩ አትግባ ማለት ብርሃን ካገኛችሁ በኋላ ወደ ጨለማ አትመለስ ነው። ወደማያምኑትና ተአምርን ወደሚያቃልሉ ሰዎች አትሄድ ነው። ያገኘውን ጸጋ አታራክስ እንደማለት ነው። ጌታ ዓይነ ስውሩን ከመንደር አውጥቶ እንደፈወሰው እኛንም ከዓለም ግርግር አውጥቶ በጸጥታ ሊያነጋግርና ሊፈውሰን ይፈልጋልና ታዛዥ ሆነን ከማይገባ ስፍራ እንውጣ። መዳን ከፈለግን ያን ነው ማድረግ ያለብን። እግዚአብሔር ከማይገባ ስፍራ ጎትቶ እንዲያወጣን መልካም ፈቃዱ ይሆንልን። ውድ ቤተሰቦች ለዛሬ ያዘጋጀነው ይህን ይመስል ነበረ። ከወደዳችሁት ቪዲዮ ላይክ አድርጉት፣ ለሌሎች እንዲደርስ ሼር በማድረግ አጋሩት። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ተመሳሳይ መልእክት እንዲደርሳችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ውስጥ አስቀምጡልን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ጥበቃና ረድኤት አይለየን። ወስብሐት ለእግዚአብሔር።